ሰላም ጤና ይስጥልኝ። የሚዛን ሳምንታዊ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁ ቆይታ የማደርገው እኔ ከድጃ መሐመድ ነኝ። አብራችሁን ቆዩ። በአዲስ አበባ ጦር ኃይሎች የሚገኘው ረያን መስጂድ ኮሚቴ አፍተር ስኩል የቁርአን ትምህርት አቁሙ እንዲሁም ወጣት ጀማዓ እያለ ኮሚቴው ፒፕስ አሰርቶ ወጣቱን ለመግፋት እየሰራ ነው ሲሉ ቅሬታቸውን ገለጹ። በረያን መስጂድ መጅሊሱ ያለ ህዝቡ ይሁንታ ኮሚቴ አድርጎ ሾሞብናል ያሉት ቅሬታ አቅራቢዎች የአካባቢው በጎ አድራጊ ወጣቶች ላይ ፖሊስ ይዞ በመምጣት የጁሙዓ አገልግሎት እንዳይሰጡ ለማድረግ መሞከሩን ምንጮቻችን ለሚዛን ገልጸዋል። ምንጮቻችን እንዳሉት በመስጂዱ ያለው ወጣት ጀማዓ በመጅሊሱ እውቅና ወስዶ የተደራጀ ቢሆንም በቅርቡ ያለ ህዝቡ ይሁንታ በመጅሊሱ የተደራጀው ኮሚቴ አዲስ ፒፕስ አሳትሞ በማምጣት ይህንን ካላደረጋችሁ በሚል ለማስገደድ መሞከሩን ገልጸውልናል። ሚዛን ሚዲያ ከአካባቢው ምዕመናን ከኡስታዞች አፍተር ስኩል አቆሙ ተብለናል የሚሉ ቅሬታዎችን ይዘን የመስጂዱን ኮሚቴዎች ደውለን አነጋግረን ምላሻቸውን ይዘናል። የኮሚቴ አባል አቶ ሚፍታህ በረያን መስጂድ የሚሰጠው ደርስ ከተጀመረ 1 ዓመት ገደማ መሆኑን የገለጹ ሲሆን ሲቋቋም ተቃውሞ አላደረግንም ብለዋል። ይሁን እንጂ በወቅቱ አፍተር ስኩል በሁለት አካላት ይሰጥ እንደነበረ የገለጹት ሌላ ተከልክለናል የሚለው ወገን በኮሚቴው ሲመራ የነበረው መቀጠል አለመቻሉን ጠቅሰዋል። አቶ ሚፍታህ ሁለቱም አካላት ደርስ ይሰጡ የነበረ ሲሆን መጅሊሱ ወደ አንድ መምጣት በማስፈለጉ ስልጠና ወስደው እንዲመለሱ ነው ብለዋል። በአካባቢው ማህበረሰብ አፍተር ስኩል በኩል ቅሬታ ያላቸው ወገኖች እኛ ልጆቻችንን የምናስቀራበት ኡስታዝ ለልጃችን የሚመጥን ከሆነ በእኛ ፍላጎት በፈለግነው ማስቀራት እንችላለን በማለት ስልጠና የሚለው ሙሉ ከተቆጣጠሩ በኋላ የትምህርት አሰጣጡም በእነሱ ሚንሃጅ ለማድረግ ያለመ ነው ሲሉ ስጋታቸውን ገልጸዋል። ስልጠና ከተፈለገ ለምን እያስተማሩ ባለበት ለመስጠት አልተፈለገም ካሉ በኋላ አንዳንድ የኮሚቴ አባላት ተወካይ ኡስታዙን ለማስፈራራት መሞከር የኮሚቴው ፍላጎት ሌላ እንደሆነ አስረጂ ነው ብለዋል። አቶ ሚፍታህ መታችሁ ማጣራት ትችላላችሁ፣ የቆመ አፍተር ስኩል የለም፣ በኢማሞች የሚሰጡ ደርሶች ነበሩ፣ በመነጋገር ተፈቷል ካሉ በኋላ አፍተር ስኩሉን በተመለከተ በመድረሳው የብቃት ክፍተት ስላለ ቁርአን በጥሩ ሁኔታ እንዲሰጥ ነው ያሉ ሲሆን ኡስታዞቹ ኢጃዛ የሌላቸው ናቸው ብለዋል። ቅሬታ አቅራቢዎቹ በበኩላቸው አፍተር ስኩሉን ለማስቆም የተለያዩ የወረዳ አካላት ጭምር እየተላከ እንዲያቆሙ ሙከራ እየተደረገ መሆኑን ገልጸው ተማሪዎቹ የሚቀሩት ቁርአን ተርቢያ ነው የሚቀሩት፣ ይህንን ለምን ማስቆም አስፈለገ የሚለው ልጆቹን ከመሰረቱ ኮሚቴው በራሱ ሚንሃጅ ካልመራሁ የሚል ነው ብለዋል። ነገር ግን አፍተር ስኩሉ የሚያስተምረው እስልምና ነው በሚል አላቆምንም እንጂ የሚፈልገው እንድናቆምና በእነሱ ኡስታዝ እንዲሆን ነው ብለዋል። ከረያን ወጣቶች ማህበር ጋር በተያያዘ ያነሳነው ጥያቄን በተመለከተ አቶ ሚፍታህ ወጣት ማህበሩ የተመሰረተው ለመስጂዱ አይደለም ሲሉ አስተባብለዋል። ወጣቱን አካታች ባለመሆኑ ሌሎችን መካደም የሚፈልጉ ወንድሞች ጋር የመስጂድ ኻዲም የሚል ፒፕስ አዘጋጅተን ልበሱ ነው ያልናቸው፣ ምን አለ ቢለብሱ የሚል ሐሳብ ያቀረቡ ሲሆን በእናንተ በኩልስ የነሱን የወጣቱን ፒፕስ ለብሰው ቢካድሙ ምን ችግር አለው ስንል ላነሳንላቸው ጥያቄ አቶ ሚፍታህ በመጅሊሱ የተደራጀ የወጣት ማህበሩ የኮሚቴ እውቅና የላቸውም ብለዋል። በሌላ ጎን ደግሞ አቶ ሚፍታህ መስጂዱን የሚያስተዳድረው መጅሊስ ነው እዛው ግቢ በመሆኑ ካሉ በኋላም የመጅሊሱን ወጣት አንቀበለውም አይነት ምላሽ ሰጥተው የመስጂዱ አይደለም በማለት ገልጸዋል። የረያን መስጂድ ወጣቶች አባል በበኩላቸው ወጣት ጀማዓው መስጂዱን የተመለከቱ ኺድማዎች በጎ አድራጎት በአረፋም በረመዳንም ለመስጠት በአዲስ አበባ መጅሊስ ለመስጂዱ ግልጋሎትና መጅሊሱ የተለያዩ ፕሮግራም ስለሚያዘጋጅ ያንንም ለማገዝ የተደራጀ መሆኑን ገልጸው ኮሚቴው ወጣቱን ለመበተን በማሰብ እንጂ ለኮሚቴዎች በሰራናቸው ስራዎች የተሸለሙ አሉ ብለዋል። አካታችነትን በተመለከተ እስካሁን ሁሉም በመስጂድ ኻዲምነት ሳንመርጥ ሁሉም ያለበት የተሳተፈበት ነው ያሉ ሲሆን ኮሚቴው ወጣቱን ማየት አለመፈለግ ብቻ ነው ብለዋል። ሌላኛው ኡስታዞችን ቂርአት እንዲያቆሙ በማስፈራራት ቅሬታ የቀረበባቸው አቶ ፋህሚ የተባሉ የረያን መስጂድ ኮሚቴ ሰብሳቢ በአፍተር ስኩል ጉዳይ እንዲሁም በወጣት ማህበሩ ጉዳይ ለማነጋገር ደውለን የነበረ ቢሆንም መረጃ አልሰጥም አብረን እየሰራን ነው በማለት በራሳቸው ፍቃድ ስልኩን ዘግተውብናል። በረያን መስጂድ አህሉል ሱና ሱፊያ ጀማዓ ላይ ጫና እየፈጠሩ ነው በሚል ቅሬታ የተነሳባቸው የአዲስ አበባ መጅሊስ ጸሐፊ አቶ ሽሃቡዲን ኑራን በተመለከተ ከአዲስ አበባ መጅሊስ መረጃ ለማግኘት ያደረግነው ጥረት አልተሳካም።
የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሐምሌ 1 ቀን 2018 ዓመተ ምህረት በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ በመገኘት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በምላሻቸው ካነሷቸው ጉዳዮች ዋና ዋናዎቹ ይቀርባሉ። የባህር በር አግባብነትና አስፈላጊነት ጉዳይን በተመለከተ የኢትዮጵያ የባህር በር ጥያቄ የህዝቡን የህልውናና የኢኮኖሚ እድገት ፍላጎት መሰረት ያደረገ ህጋዊ ጥያቄ መሆኑን በድጋሚ አረጋግጠዋል። ጥያቄው በዲፕሎማሲያዊና በሰላማዊ ድርድር እንጂ በጦርነት እንደማይመለስ አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በአንዳንድ ጎረቤት ሀገራት መካከል ስለሚወራው ጥምረት ኤርትራ፣ ሱዳንና ህወሓትን በተመለከተ ኢትዮጵያ ሉዓላዊነቷን የመከላከል ሙሉ አቅም ስላላት ምንም አይነት ስጋት እንደሌለባት ገልጸዋል። የዋጋ ንረት መፍትሄዎችን በተመለከተ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ የሚስተዋለውን የኑሮ ውድነትና የዋጋ ንረት ለማቃለል መንግስት የተለያዩ የማይክሮ ኢኮኖሚ ማሻሻያዎችንና የህዝብ ድጋፎችን እያደረገ መሆኑን ገልጸዋል። የቤት ኪራይና መሰረተ ልማትን በተመለከተ በከተሞች ያለውን የመኖሪያ ቤት ኪራይ ችግር ለማቃለል እንዲሁም የንጹህ መጠጥ ውሃ፣ የነዳጅ ስርጭትና የኤሌክትሪክ አቅርቦትን ለማሻሻል ትኩረት መስጠቱን አስረድተዋል። ሙስናን በተመለከተ ሙስና ለሀገር እድገት ትልቅ ማነቆ መሆኑን በመግለጽ ይህንን ችግር በአጭር ጊዜ ውስጥ በቀላሉ ማጥፋት ባይቻልም መንግስት ተቋማዊ ተጠያቂነትንና ግልጽነትን በማስፈን ትግሉን አጠናክሮ እንደሚቀጥል አረጋግጠዋል። ፓርቲያቸው በቅርቡ በተካሄደው 7ኛ ሀገራዊ ምርጫ ቢያሸንፍም አዲሱ መንግስት በሚመሰረትበት ወቅት ምንም አይነት የልዑካን ግብዣና የደመቀ በዓል ሳይደረግ በቀጥታ ወደ ስራ እንደሚገባ አስታውቀዋል። በአማራ ክልል ዳንግላ ከተማ ቀበሌ 02 የሚገኘው የኹጥባ መስጂድ ኢማም ሼህ ሱፍያ አደም የኢሻ ሰላት አሰግደው ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው አልፏል። የአራት ልጆች አባት የነበሩት የሼህ ሱፍያን ህልፈት በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤንና ቁጣን የቀሰቀሰ ሲሆን እየተለመደ ለመጣው የኢማሞች ግድያ አስቸኳይ ፍትህ ሊሰጥ እንደሚገባም ጠይቀዋል። ድርጊቱን ተከትሎ ህዝበ ሙስሊሙ አደባባይ በመውጣት ግድያውን በጽኑ የተቃወመ ሲሆን ለተፈጸመው የወንጀል ድርጊት በአስቸኳይ ፍትህ እንዲሰጥ በብርቱ ጠይቀዋል። ይሁን እንጂ እስካሁን ለግድያው ኃላፊነት የወሰደ አካል የለም። ይህንን በአማራ ክልል እየተበራከተ የመጣው የኢማሞች ግድያን አስመልክቶ አማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫው ማግስት ኢማሞችና የመስጂድ ኻዲሞች ላይ ዛቻዎች፣ ማስፈራሪያና ግድያ እየተፈጸመ ይገኛል ሲል መግለጫ ሰጥቷል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት በተከታታይ ሳምንታት ታስቦበት በሚመስል መልኩ ኢማሞችንና የመስጂድ ኻዲሞች ላይ እስከ መኖሪያ ቤታቸው በመሄድ ዛቻዎችና ማስፈራሪያ እየፈጸመ ይገኛል ሲል ገለጸ። በተጨማሪም የምሽት ሰላት አሰግደው በሚመለሱ ኢማሞችና ሰጋጆች ላይ የተኩስ ርምታ በመክፈት ግድያዎች እየተፈጸሙ መሆኑን አስታውቋል። ለዛሬ ከሀገር ውስጥ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። ከባህር ማዶ ወደ ያስኳቸው ዘገባዎች አልፋለሁ። ሩሲያና ቻይና በድብቅ ወታደራዊ ትብብራቸውን እያሰፉና በስታርሊንክ ላይ ስለሚወስዱት የመከላከያ እርምጃ እየተወያዩ ነው ሲል በደር ስፒገል ዘግቧል። ሞስኮና ቤጂንግ በዘመናዊ የጦር ግጭቶች ወቅት የተገኘውን የልምድ ልውውጥ እንዲሁም የምዕራባውያንን ወታደራዊ ስርዓቶችን ለመቋቋም የቴክኖሎጂዎችንና የጋራ ልማት ጨምሮ ወታደራዊ ትብብራቸውን ማጠናከራቸውን በደር ስፒገል ዘግቧል። የሩሲያው ወገን የጦር መሳሪያዎችንና የውጊያ ስራዎችን በመጠቀም ልምድ እያካፈለ ሲሆን ቻይና ደግሞ ኤሌክትሮኒክስ፣ ሴሚኮንዳክተሮችንና ሌሎች የቴክኖሎጂ መፍትሄዎችን እያቀረበች ነው። እንደ ዘገባው ከሆነ እንዲህ አይነቱ ልውውጥ ሁለቱ ሀገራት ለወደፊቱ ግጭቶች ለመዘጋጀት ሊጠቀሙበት ይችላሉ ብሏል። በትብብር ውስጥ ያሉ ተሳታፊዎች የአሜሪካንን የሳተላይት ስርዓት ስታርሊንክን ለመቋቋም መንገዶችን ለማግኘት ልዩ ትኩረት እየሰጡ ነው ተብሏል። ከሚታሰቡት እርምጃዎች መካከል የሬዲዮ ኤሌክትሮኒክስ እገዳ፣ የኔትወርክ ስራ መስተጓጎልና ሳተላይቶችን በምህዋር ውስጥ ለማጥፋት የሚረዱ ዘዴዎችን መፍጠር ይገኙበታል። በቻይና አቀራረቦች ውስጥ በአንዱ የሩሲያ ቻይና የጋራ የጸረ ስታርሊንክ ጥምረት ለመፍጠር ሐሳብ ቀርቧል ነው የተባለው። ዘገባው እንዲህ አይነቱ ትብብር መፈጠሩ ጀርመንን ጨምሮ በአውሮፓ ሀገሮች ስጋት እየፈጠረ መሆኑን ይገልጻል። የመከላከያ አቅምን ማጠናከር የደህንነት ፖሊሲ ቅድሚያ የሚሰጠው ጉዳይ እንደሆነ ይታሰባል።
በቻይና ጎርፍ ምክንያት ከ900 በላይ እባቦች ወጡ። ብዙ ሴቶች ተነክሰው ሞተዋል። በጓንግዙ ከተማ ሄንግዙ በጎርፍ ምክንያት በወጡት እባቦች የተነደፉት ሴቶች ዘግይተው ወደ ሆስፒታል ከደረሱ በኋላ ሕይወታቸው አልፏል ተብሏል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የኔቶ ጉባኤ ቁልፍ ነጥቦችን በማንሳት የመዝጊያ ንግግር አደረጉ። በመዝጊያ ንግግራቸው ኤርዶጋን የቱርክን እምቅ የኤፍ-35 ግዢን በተመለከተ የእስራኤልና የግሪክን ተቃውሞ ውድቅ አድርገውታል። እንዲህ ያሉ ተቃውሞዎች በኔ ዓለም ውስጥ ቦታ የላቸውም ብለዋል። የቱርክን የብረት ዶም ፕሮጀክት ኔቶ በክልሉ ውስጥ በጣም ጠንካራውን የአየር መከላከያ ጋሻ ነው ሲሉ ኤርዶጋን ተናግረዋል። ኔቶ በጠንካራ የጋራ መከላከያና ፍትሃዊ መጋራት ላይ ያተኮረ አዲስ ዘመን ገንብቷል። ቱርክን የህብረቱ ቁልፍ ምሰሶ አድርገው ገልጸውታል። የኔቶ ሁለተኛ ትልቁ የመሬት ጦር አዛዥ በመሆን የሚጫወተውን ሚናም ጠቁመዋል። ኤርዶጋን በቱርክ ላይ የአሜሪካን ማዕቀብ ለማንሳት ከትራምፕ ጋር ስምምነት ላይ መድረሳቸውን ተናግረዋል። ትራምፕ ስለ ቱርክ እምቅ የኤፍ-35 ግዢ ያላቸው አመለካከት አዎንታዊ ነው ሲሉ ገልጸውታል። የቱርክ ፕሬዝዳንት ከትራምፕ ጋር ለቱርክ የኬኤኤን ተዋጊ አውሮፕላን ሞተሮችን ስለመግዛት መወያየታቸውን ተናግረዋል። የቱርክ ፕሬዝዳንት ከትራምፕ ጋር ለቱርክ የኬኤኤን ተዋጊ አውሮፕላን ሞተሮችን ስለመግዛት መወያየታቸውን ተናግረዋል። ችግር እንደማይኖር ተስፋ አደርጋለሁ ብለዋል። ኢራን የባህር ላይ መሰረተ ልማቷን በተመለከተ የአሜሪካን ጥቃቶች በማውገዝ የሀገሪቱን ሉዓላዊነት ለማስጠበቅ ዜጎቿ እንደሚዋደቁ ገለጹ። ኢራን በቅርቡ በወደቦቿ በባህር ዳርቻ አካባቢዎችና በባህር ላይ መሰረተ ልማቶቿ ላይ የተፈጸሙትን የአሜሪካ ወታደራዊ ጥቃቶች አጥብቃ አውግዛለች። ጥቃቶቹንም የዓለም አቀፍ ሕግን በግልጽ የሚጥስና ለሲቪሎች፣ ለመርከበኞች፣ ለንግድ መርከቦችና ለባህር አካባቢ ቀጥተኛ ስጋት እንደሆነ ገልጻለች። ሐሙስ ዕለት በተካሄደው የዓለም አቀፍ የባህር ላይ ድርጅት ምክር ቤት 137ኛ ጉባኤ ላይ የኢራን ልዑካን ቡድን ዩናይትድ ስቴትስ የባህር ላይ ትራፊክ መቆጣጠሪያ ተቋማትንና የባህር ላይ ትራንዚት ደህንነት መሳሪያዎችን ኢላማ በማድረግ በአንድ በኩል የባህር ላይ ደህንነትን እንደምትደግፍ መናገር እንደማትችል ተናግረዋል። የኢራን ልዑካን ኢራን የባህር ላይ ጉዞን ደህንነቱ የተጠበቀ ለማድረግ ሙሉ በሙሉ ቁርጠኛ መሆኗን አስታውቀዋል። ሆኖም የክልሉን ህጋዊና ተጨባጭ እውነታዎችን ለማዛባት ከሚደረጉ ማናቸውም ሙከራዎች ሉዓላዊነቷን፣ ደህንነቷን፣ ሉዓላዊ መብቶቿንና ህጋዊ ፍላጎቶቿን በሚገባ ትጠብቃለች ብለዋል። በተመሳሳይ የውጭ ጉዳይ ሚኒስተር አባስ አራክቺ ከፓኪስታን የጦር አዛዥ ጋር በስልክ ጥሪ ባደረጉት ውይይት በክልል ውስጥ የአሜሪካ ወታደራዊ ጀብዱ እንዳይቀጥል አስጠንቅቀዋል። የኢራን ሀገርና የጦር ኃይሏ የሀገሪቷን ሉዓላዊነትና የግዛት አንድነት ለመጠበቅ ቁርጠኛ መሆናቸውን ገልጸዋል። በተጨማሪም በቅርቡ የአሜሪካ ባለስልጣናት የኢስላማባድ ማስታወሻን አለማክበርን በተመለከተ የሰጡት አስተያየትና የገቡት ቃል መጣስ እንዲሁም የዋሽንግተን የቀውስ መጨመር ፖሊሲዎች ቀጣይነት የሚያሳይ ግልጽ አመልካች እንደሆነ ገልጸዋል። አራክቺ ግን የኢራን ህዝብና በጀግኖቹ የጦር ኃይሎች ለማንኛውም ጥቃት ምላሽ በመስጠት የሀገሪቱን ሉዓላዊነት፣ የግዛት አንድነትና የብሔራዊ ደህንነትን በመጠበቅ ረገድ ጽኑ አቋም እንዳላቸው አጽንኦት ሰጥተዋል። በዚህ መሰረትም ኢራን አሜሪካ ለወሰደችው ጥቃት በመካከለኛው ምስራቅ የአሜሪካ ተባባሪ ሀገራት ላይ እርምጃ ወስዳለች። በተጨማሪም ጀርመን የኢራን እስላማዊ ሪፐብሊክ አምባሳደር የዋይት ሃውስ ወንጀሎች መደበኛ ማድረግ የማንንም ደህንነት እንደማያረጋግጥ አስጠንቅቀዋል። ሐሙስ ዕለት በተለቀቀው መልእክት ማጂድ ኒሊ እንዳሉት ዩናይትድ ስቴትስ በቻይና ቱርክሜኒስታን ኢራን የባቡር ሀዲድ ኮሪደር ላይ የሚገኘው የአግታፔህካን ድልድይን ኢላማ አድርጋለች። የባቡር መዋቅር ብቻ ሳይሆን ወሳኝ የዓለም አቀፍ የትራንስፖርትና የንግድ መስመር አካል ነው። አምባሳደር ኒሊ ለአንዳንድ የአውሮፓ ፖለቲከኞች ንግግር ሲያደርጉ የአሜሪካ ሞቅ ያለ ጥቃት ዛሬ በትራንስፖርት ኮሪደሮች ላይ ሳይቀጣና ሳይወገዝ ከቀረ ነገ እናንተም የምትጠቀሙባቸው ሌሎች ኮሪደሮችን በቀላሉ ኢላማ ያደርጋሉ ብለዋል። የወንጀል መደበኝነት የማንንም ደህንነት እንደማያረጋግጥ አስጠንቅቀዋል። ሳምንቱ ከሚዛን ሚዲያ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ መልካም ሳምንት።